ሰላም ጤና ይስጥልን ክብራትና ክብራን አድማጮቻችን እንዴት ዋላችሁልን? በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ተወዳጁ ፕሮግራማችሁ ትሪቡን ስፖርት ጀምሯል። ባለፈው እሁድ በለንደን ደርቢ አርሰናል ሌላኛውን የከተማውን ተቀናቃኙን ያንበረከከበትን ጨዋታ በነጥብ ቢያንስ ያንበረከከበትን ጨዋታ የዳሰስንበትን እንዲሁም ደግሞ ካርሎስ ሮሃን ዓለም ትጠፋለች በሚል ሽሽት ያሳየበትንና በአስቂኝነታቸው ከሚታወቁ ታሪኮች መካከል አንዱን በዶክመንተሪዎቻችን አስቀድመን ጀመርን። የአጋሮቻችንን መልእክት እንዲሁም ደግሞ የቴዎድሮስ ታደሰን ዜማ ከዝምታ አልበሙ ላይ የመረጥነውን ተወዳጅ ዜማውን ወደ እናንተ አድርሰን ትሪቡንን ከፍተናል። በዚህኛው ምዕራፍ ደግሞ እንግዲህ በወቅታዊ ሁነቶች ላይ ሐሳቦችንና ትንታኔዎችን እንሰጣለን። እስከ 10 ሰዓት ድረስ ቆይታ እናደርጋለን ማለት ነው። ለንደንን ገዝተዋል መድፈኞቹ። ለሻምፒዮንነት ጉዟቸው አስፈላጊ የነበረውን 3 ነጥብ አሳክተዋል። በተጋድሎ ያገኙት ውጤት ነበር። አጫዋታቸው አሳማኝ አልነበረም። እንደተለመደው ሁሉ ደጋፊውን በጭንቀት ውስጥ የከተተ 90 ደቂቃ ነበር። መድፈኞቹ የጨዋታው ውበት ሲጠፋባቸው፣ ማጥቃት ችግር ሲሆን፣ ተጋጣሚ እንቅስቃሴያቸውን ሲያቆም፣ ስታዲየማቸውን በጭንቀት ሲሞላ ወደ ኮርና መምቻ ወጥተው የሚፈልጓቸውን ነገሮች ያሳካሉ። 16 ጎሎችን ከማዕዘን አስቆጥረዋል። ኦልድሃም፣ ዌስት ብሮም ከዛም ቀጥሎ መድፈኞቹ በ9 ቀሪ ጨዋታዎች ደግሞ ይህንን ሪከርድ ለብቻቸው መቆጣጠር ይችላሉ ተብሎ ይታሰባል። ከሂደቱ በላይ ውጤቱ ዘንድሮ ለሚያስፈልጋቸው የአርሰናል ደጋፊዎች ሚኬል አርቴታና ለልጆቹ እጅግ ድንቅ ቀን ነበር። ከውጤት አንጻር ግን መጪ ጨዋታዎች ላይ በተለይ አርሰናል በአብዛኛው ወደ መከላከል በሚያመዝኑ ቶፕ 6 ውጭ ካሉ ቡድኖች ጋር አብዛኞቹን ጨዋታዎች ከማከናወኑ አንጻር የኦፕን ፕሌይ ጨዋታ ላይ ጎሎችን አለማስቆጠር እንዲሁም ደግሞ አሳሳቢ የተጫዋቾች ፐርፎርማንስ መውረድ፣ የአማካይ ክፍል የማጥቃት መስመር ላይ ያሉ ተጫዋቾች በተጠበቁበት ልክ ሆኖ አለመገኘት የጨዋታው ስጋት ነበር። እሁድ እንዴት ነበር? እሁድ ምሽት ለንደን እንዴት ነበር እንላለን። ለንደን ቀይ ናት። በተለይ በዘንድሮ ጨዋታቸው የለንደን ክለቦችን በሙሉ እየዞሩ የደቆሱበትን ውጤት አስመዝግበዋል። ስፐርስ፣ ቼልሲ፣ ብሬንትፎርድ በእርግጥ በአንዱ ጨዋታ አቻ ቢወጣም አርሰናል አንዱን ጨዋታ አሸንፏል። እንደ ፉላም፣ ዌስትሃም ካሉ የለንደን ክለቦች ዘንድሮ አርሰናል በጣም ከፍተኛ ነጥቦችን መውሰዱን አረጋግጧል። ከተማቸውን ተቆጣጥረዋል። የሚቀራቸው የሀገሪቱ ጉዳይ ይሆናል። የፕሪሚየር ሊጉ ሻምፒዮንነት ይሆናል። በትናንት በስቲያ በነበረው ጨዋታ ምሽት በነበረው ጨዋታ ላይ ያለንን መልከታ እና ዳሰሳ እናስቀምጣለን። ፕሪሚየር ሊጉ ዛሬና ነገ በሚደረጉ ጨዋታዎች ይመለሳል። በጣም ወሳኝ በሚባሉ ጨዋታዎች ነው የሚመለሰው። ዛሬ በርንማውዝ ከብሬንትፎርድ፣ ኤቨርተን ከበርንሌ፣ ሊድስ ዩናይትድ ከሰንደርላንድ፣ ሊቨርፑል ከወልቭስ ጨዋታ ያከናውናሉ። ለሻምፒዮነቱም ላለመውረድም በጣም ትልቅ ትርጉም ያላቸው ጨዋታዎች ሲከናወኑ ነገ ምሽት መድፈኞች ወደ ብራይተን ሜዳ ያቀናሉ። ያለፉትን 2 ጨዋታዎች ያሸነፈውና በጥሩ አቋም ላይ የሚገኘው ብራይተን ቀጣይ የሚፈትናቸው ክለብ ይሆናል። ማንቸስተር ሲቲ ወደ ሜዳው ይመለስና ኖቲንግሃም ፎረስትን በኢቲሃድ ያስተናግዳል። ሁለቱም በተመሳሳይ ሰዓት 4 ሰዓት ተኩል ላይ የሚደረጉ ጨዋታዎች ናቸው። ከዛ ውጪ በጣም በአስገራሚ ግስጋሴ ላይ የሚገኘው ባለፈው እሁድም ኦልትራፎርድ ላይ ክሪስታል ፓላስን በማሸነፍ ድንቅ ግስጋሴ እያሳየ የቀጠለው ሁሉንም እያስገርም የመጣው ማንቸስተር ዩናይትድ ወደ ሴንት ጄምስ ፓርክ ያቀናና ከኒውካስል ዩናይትድ ጋር ምሽት 5 ሰዓት ከሩብ ላይ የሚያደርገው ጨዋታ እንደዚሁ በጣም በጉጉት የሚጠበቅ ይሆናል። አስቶን ቪላ ከቼልሲ ባትል ፎር ዘ ቻምፒየንስ ሊግ አስቶን ቪላ የሶስተኝነት ቦታውን አስረክቧል። ከረጅም ጊዜ ቆይታ በኋላ ለማንቸስተር ዩናይትድ አስረክቧል። ቼልሲ በአርሰናል ተሸንፎ የቻምፒየንስ ሊግ አጣብቂኝ ውስጥ ወድቋል። እርስ በርስ የሚያደርጉት ጨዋታም ምሽት 4 ሰዓት ከ30 እንደዚሁ በጉጉት የሚጠበቅ ነው። የመድፈኞቹ ቀሪ ጨዋታ የፕሪሚየር ሊጉ ፍጥጫ፣ የባለፈው እሁድ ደርቢ፣ አርሰናል ላይ የሚታዩ ነገሮች በቀሪ ጨዋታዎች መድፈኞቹ ውስጥ እንላለን በትንታኔያችን። ከዛ ውጪ የማይክል ካሪክን ጉዳይ እናነሳለን። ካሪክ የማንቸስተር ዩናይትድ ብቸኛ ቋሚ አሰልጣኝ መሆን አለበት የሚሉ መከራከሪያዎችንና የጨዋታ ሂደቶችን እያሳየ ይገኛል። በነጥቦቹ እስካሁን ዌስትሃም ላይ በለንደን ከጣለው ነጥብ ውጪ ሁሉንም ተጋጣሚዎች አሸንፏል። ዩናይትድ አይቶት የማያውቀውን ግስጋሴ እያሳየ ይገኛል። የቀድሞ የሚታወቀው የማንቸስተር ባህል አሸናፊነት የተመለሰ ይመስላል። እንደ ማንቸስተር ዩናይትድ በእነዚህ ያለፉ 6 እና 7 ሳምንታት ነጥቦችን ኮሌክት ያደረገ ቡድን የለም። ዩናይትድ የሶስተኝነት ቦታን የቻምፒየንስ ሊግ ቦታን እያረጋገጠ ይመስላል። ከኒውካስል ጋር ነገ ይጫወታል። ቋሚ አሰልጣኝ ማይክል ካሪክ
ወይስ ሌላ ቋሚ አሰልጣኝ መታሰብ አለበት? ይህንን ሐሳብም እንደዚሁ እንመለከተዋለን። ትናንት ሪያል ማድሪድ በሳንቲያጎ ቤርናባው በሄታፌ ከ18 ዓመታት በኋላ በሜዳው ተሸንፏል። በሄታፌ መሸነፉ ብቻ አይደለም፣ በላሊጋ ላይ ያለውን እድል አሳልፎ ሰጥቷል። ከባርሰሎና በ2 ነጥብ ከፍታ ላይ ይገኝ ነበር። በኋላ 2 ተከታታይ ጨዋታዎች መሸነፉን ተከትሎ ባርሰሎና ከሪያል ማድሪድ በ4 ነጥቦች ከፍ ብሎ የላሊጋውን የሻምፒዮንነት ጉዞ እንደገና በመዳፉ ማስገባት ችሏል። አልቫሮ አርቤሎዋ በእርግጠኝነት ይህንን ዋንጫ ካላሸነፈ በቻምፒየንስ ሊግ አንዳች ነገር ካላሳየ በማንቸስተር ዩናይትድ እንደሚሆነው እድል የሚሰጠው አይመስልም። በቋሚነት ማድሪድ አሰልጣኞችን እያሰበ ይገኛል። ኬሊያን ምባፔ ከሌለ ነጩን ቡድን አይመስልም። ምን ያህል የማድሪድ ቁልፍ ተጫዋች መሆኑን ያየንባቸውን ጨዋታዎች እየተመለከትን እንገኛለን። ከቻምፒየንስ ሊጉ ጀምሮ ባለፉት 2 ጨዋታዎች በተሸነፈባቸው ጨዋታዎች ማድሪድን ምን ነካው እንደዚሁ እንላለን። ሌሎች ጉዳዮችንም እናነሳለን። ዴድ ቦሪንግ እየተባለ ይገኛል። እንግዲህ አርሰናልን አጫወት ብቻ ሳይሆን በፕሪሚየር ሊጉ በጣም በርካታ ኳሶች የሚቆጠሩት ከቆሙ ኳሶች ነው። ውቡን እግር ኳስ እየተሰናበት ነው ብለዋል አርነ ስሎት። ይህንን ሐሳብም እንደዚሁ እንመለከተዋለን ማለት ነው። አብረን እንቆይ። ተመልሰናል። እንዴት ዋልክ? አለን። አድማጮች እንዴት ናችሁ? ዛሬም እንግዲህ በመግቢያችን ተንደርድረናል። የትሪቡን ማራኪ 2 ዶክመንተሪዎችን እናደርሰናል። የዓለም ፍጻሜን የሸሸው የካርሎ ሮዋን ታሪክ እንዲሁም ደግሞ በሰሜን ለንደን የነበረውን የአርሰናልና የቼልሲን የለንደን ደርቢ ጨዋታ ፈትሸናል። ከተማቸውን ተቆጣጥረዋል። ሀገሪቱን መግዛት ይችላሉ ነው ትልቁ ጥያቄ። ዋናው ነጥብ እሱ ነው። ዋናው ነጥብ በተለይ የእንግሊዝ ፕሪሚየር ሊግ የዓለማችን ተወዳጁ ሻምፒዮና ላይ አርሰናል ያለፉት 3 ዓመታት ላይ በተለይ የነበረው ከፍ ያለ መጠጋትና ዋንጫውን እየነካ የመመለስ ሪከርዱን በ4ኛው ዓመት በአንድ የዓለም ዋንጫ ዕድሜ ዘንድሮም ሊደግመው ነው ወይ የሚለው ነው ትልቁ ጥያቄ። ደጋግመን አንስተነዋል። ፍቅር አርሰናል በየትኛውም መንገድ ማሸነፉ ታላቁም ነገር ነበረ። በፕሮግራሙም በደንብ በአሪፍ ሁኔታ ጠቅሰዋል። የለንደን ክለቦች ቦስ ነው። ከእሁድ ጨዋታ በፊትም አለቃ ነበር፣ እሁድም አለቃ ሆኖ ቀጥሏል፣ ይቀጥላል። ይሄ ለንደን በተለይ ሰሜን ለንደን፣ ምዕራብ ለንደን፣ ደቡብ ሴንትራል ለንደን ያሉ ክለቦች በአጠቃላይ በአርሰናል የሚሸነፉ ናቸው። መርሃ ግብር ለማሟላት ነው የሚመጡት እንጂ ከዛ የዘለለ ነገር የለውም። ቀላሉም የቤት ስራ ነው የለንደን ክለቦችን ማሸነፍ። የአርሰናል ትልቁ የቤት ስራ ከለንደን ክለቦች ባለፈ በሲዝኑ በሊጉ ያሳየውን በጣም ተደናቂ ፐርፎርማንስ ለማጠናቀቅ ዋና ሆምወርክ ሆኖ የመጣው ራሱ ማይክ አርቴታ ነው ለኔ። ይሄ ቡድን ከወልቭሱ የሮም ምሽት ጨዋታ በኋላ አርቴታም ራሱ አያምነውም ቡድኑን። ለዚህ ነው ልቡ ባፉ ልትወጣ የነበረው። ቴክኒካል ኤሪያው ላይ ራያን ኳስ ሲያድን በዚህ ደረጃ የሚጨነቅ አሰልጣኝ ከሆነ የደጋፊው ልብም አስበው፣ የተጫዋቾቹም አስበው። አርሰናል ለምንድን ነው የሚጨነቀው? ትልቁ ጥያቄ እሱ ነው። አንደኛ ሆኖ ለምንድን ነው የሚጨነቀው? መርቶ ለምንድን ነው የሚጨነቀው? በልጦ ለምንድን ነው የሚጨነቀው? ስለ ጌም ኮንትሮል፣ ጨዋታ ቁጥጥር፣ ጌም ሪዲንግ ተጫዋቾቹን ይዛ ጨዋቱን እንኳን መፍጠር ባይሳንህ በጣም የተደነቀበት ሴት ፒስ አጌን ያርሰናል ነው። አሁን ዴድ ቦል ያው ቦሪንግ ነው ይላሉ አይደል? መኮረጅ የተሳናቸው ናቸው ይህን የሚሉት። ፍቅር እንደ ስሎት አይነት አርሰናልን መስለዋል ሌሎቹ። በጣም በርካቶች አርሰናልን ለመምሰል ጥረት ያደርጋሉ። አይኖ ቦሪንግ ይመስላል። ለአርሰናል ግን የትንፍጪው ዱቄቱን አንጪው ዘንድሮ የውዴታ ግዴታ ነው። ምክንያቱም አርሰናል ህብረት ትርኢቱን ለዓመታት አሳይቶናል። መልካም የእግር ኳስ ጨዋታ ምን እንደሆነ በደንብ አሳይቷል። የመልካም እግር ኳስ ፍልስፍና ቀንቃይ ከሚባሉት ፈረንሳይ ፕሮፌሰሩ አርሰን ቬንገር አንስቶ ፍቅር የጡት አባቱ ናቸው የዚህ የመድፉ ገናና። አርቴታን በነበረበት ሰዓት አጥቅቶ የሚጫወት ዶሚኔት አድርጎ የሚጫወት ፕሬስ አድርጎ የሚጫወት በኦፕን ፕሌይ የሚጫወት ቡድን ደጋግሞ አሳይቶናል። ግን አያሸንፍም። አጅቦ ሚዜ ሆኖ ይመለስ ነበረ። ዴብዙን አጠናከረ፣ ነምበር 9 ገዛ። ለነምበር 9 የሚሆን አጫወት አልፈጠረም። በብርሃን ፍጥነት እሺ አይምጣ የከረስ ኳሊቲ እንዳለ ሆኖ ዴብዙን በማጠናከሩ ጉዳቶች ምኖች የሚያሰጋው ቡድን አይደለም። አዎ
ሜንታሊቲው ግን ያምናው የካቻምናው ነው። ፍቅር ያምናውን ሲዲ ነው የሚደግመው። አርሰናል የካቻምናውን ሲዲ ነው የሚደግመው። ጥፋቱ ላይ ሁሌ የሚጨነቅ ነውና እኔ የወልቭሱ ጨዋታ በኋላ በግሌ አርሰናል አላምነውም። አሁን ፍቅር ከወልቭሱ ጨዋታ በኋላ ይሄ በእርግጠኝነት አርቴታ ራሱን አያምነው። ይህ ደጋፊው ላይም ተጫዋቾቹም ላይም ተጋብቷል። ዴክላን ራይስን የመሰለው ወርልድ ክላስ ተጫዋች በዛ ሞመንት ፍቅር ባክ ፓስ ወደ ራያ ሊመልስ ብሎ በጤና ቡድን የምታረገው እኮ ነው። ወደ ፎር ይለቀቀው እኮ ይሄ ፕሬዠር ነው። የራይስ አቅም ማነስ እኮ አይደለም። ይሄ የመሪው ጫናን ያለመቋቋም፣ በራስ ያለማመን፣ ይሄ ቢሊፍ፣ ኮንፊደንስ፣ ሜንታል ስትሬንግዝ የሚባሉት ነገሮች እንዴ መልካም ቡድን ትገነባለህ፣ ትልቅ ቡድን ትገነባለህ። ፋይናል ላፑ ላይ ግን ፍቅር ከላቀ የአእምሮ ጥንካሬ ጋር መቆየት መቻል አለብህ። በራስ ማመን መቻል አለብህ። አንደኛው የቡድን ግንባታ የሞደርን ዴይ እኮ ትልቁ መስፈርት እሱ ነው። ያውም ፕሪሚየር ሊግ ላይ ፍቅር አሸናፊ አሰልጣኞች እኮ ሌሰን የሚሆኑ ትልልቅ አሰልጣኞች ሲፈጠሩ ቬንገር፣ ከዛ በፊት ሰር አሌክስ ፈርጉሰን፣ ማይንድ ጌማቸው ጋርዲዮላ፣ የርገን ክሎፕ፣ ጆዜ ሞሪኒዮ ቢሊፍ በራሱ ያመነ የጸና እስከ መጨረሻው ድራማውን ለመውሰድ የሚታገል የማይጨነቅ ቡድን ተጨንቆ ራሱ ለአደባባይ ጓዳውን የማያሰጣ ቡድን መሆን አለበት አርሰናል። እኔ ያ ነገር የለውም። ራያ አርሰናልን አድኗል። እውነተኛ የሻምፒዮን ቡድኖች መልክ አርሰናል አመቱ ሙሉ ይዞት ሄዶ ነበር ፍቅር። አሁን ሲቲ ነጥቆታል። ያንን የሊድሱ ጨዋታ ምስክር ነው። አርሰናልም ያንን አሳይቷል። ባክ ቱ ባክ ያንን አሳይቷል። የለንደን ክለቦች ሁሌ ስለሚያሸንፋቸው ሳይሆን በወሳኙ ሰዓት 6 ነጥብ ይዟል። ግን ጨዋታው ላይ ቼልሲ 10 ተጫዋች ከሆነ በኋላ አርሰናል እዛው ሜዳው ላይ አፍኖ የሚይዝበትን የጨዋታ መንገድ መከተል፣ ታክቲካል በሆነ መንገድ ደቂቃዎችን ማባከን፣ ኳሱን መቆጣጠር ላይ ነርቨስ ነው አርሰናል ፍቅር። ያ ነርቨስ የሆነው ያ ስሜታ የሆነው ያ በጣም የሚጨነቀውን አርሰናል ያየንበት ምክንያት ቢኮዝ ኦፍ አርቴታና ለእኔ አሁንም አርሰናል በጣም ዲዘርቭ ያደርጋል። አርሰናልን የመሰለ የለም ሲባል ነበር አመቱ ሙሉ። እውነት ነው። በአራቱ ዋንጫ ላይ ያለ ይሄ ቡድን ፍቅር ፊክስቸሮቹም ይረዱታል። ፎከሲንጉ ቻምፒየንስ ሊግ ላይ ከሆነ ፋይናል ይደርሳል። ምክንያቱም እድሉ ራሱ ያንን ያሳያል መስመሩ። ፕሪሚየር ሊጉ ላይ ግን በጣም የለፋበት የሚመጥነው መድፈኛ ሻምፒዮን እንዲሆን አርሰናል ዋና ተጋጣሚም ዋና አሰልጣኝም አለው አርቴታ የሚባል። የ5 ነጥብ ጋፑን መመለሱ በጣም ትልቁ ውጤት ነበር። 3 ነጥብ ማሳካቱ ቼልሲ በጣም በድግግሞሽ አርሰናል የሚያሸንፈው ክለብ ነው። በተለይ ሚኬል አርቴታ ከ2022 በኋላ ያሉ ጨዋታዎችን የምንመለከት ከሆነ በድግግሞሽ አርሰናል የሚወጣው ክለብ ነው። ግን ሁልጊዜ ደግሞ በቀላል የማይባል አይነት ጨዋታ ነው። ለቻምፒየንስ ሊግ የሚፋለም ቡድን ነበር። በበርንሌ የጣሉ ነጥብ ቁጭት ውስጥ የቀጥተው ክለብ ነው። ማንቸስተር ሲቲ ከአንድ ቀን በፊት ማሸነፉን ተመልክተው ነው የገቡት እና ትልቁ መልካሙ ነገር በዛ ጫና ውስጥም 3 ነጥቡን ይዞ የመውጣቱ ጉዳይ ነው። ፐርፎርማንሱ ላይ እንደም እንዳስቀመጥከው በጣም ጥያቄዎች የነበሩበት ጨዋታ ነው። እንደገና በ10 ተጫዋች እንኳ አርሰናል ዶሚኔት ማድረግ አልቻለም። ኳሱን ኮንትሮል ማድረግ አልቻለም። በ10 ተጫዋች ወደፊት ቼልሲ ሲሄድ ኳሱን ከቼልሲ ነጥቆ ቼልሲን ወደ መከላከል ጫና ውስጥ መክተት ለምን አልተቻለም? ይህ በጣም ትልቅ ጥያቄ ይሆናል። ፐርፎርማንሱ ላይ ጥያቄዎች ታነሳለህ። ውጤቱ ላይ ትልቁ ስኬት ነበር ተብሎ ማሰብ ይቻላል። አርሰናል 3 ነጥቦች ከኤምሬትስ እንዳሳካ ሆኖ የጎሎቹ የተቆጠሩት በጣም የአርሰናል ዘንዶ የጀርባ አጥንት በሆነው መከላከል ውስጥ ባሉ ተጫዋቾች በሴት ፒስ ነው። መጀመሪያ ዊሊያም ሳሊባ፣ ኋላ ዩሊየን ቲምበር በመጀመሪያው አጋማሽና በሁለተኛው አጋማሽ። ጎሉም የተቆጠረው ደጋግሞ አርሰናል እንዳደረገው በማንቸስተር፣ በብሬንትፎርድ፣ በወልቭስ፣ በቼልሲ፣ በቶተናም እንደፈቀደው በራሱ ስህተት 45 ደቂቃ ቼልሲ ሜዳ ውስጥ አልነበረም። የማጥቃት ፍላጎትም አልነበረም። አርሰናል እንዳያገባ የተዘጋጀ ቡድን ነው ይመስለው። በ3 ሚድፊልደሮች መሃሉን አጥሮ ኮል ፓልመር ለብቻው ተነጥሎ፣ ፔድሮ ኔቶ ለብቻው ተነጥሎ የሊየም ሮዜኒየር የመጀመሪያ 45 ደቂቃ አርሰናል ጎል እንዳያገባ ማድረግ እንጂ ቼልሲ ጎል ለማግባት ፍላጎት ያለው ቡድን አይመስልም ነበር። እንደውም ኮሜንታተሩን በተደጋጋሚ ይናገራል። የቼልሲ ማጥቃት አጫዋት በጣም ዲስአፖይንት የሚያደርግ ነው ይል ነበር። ጎሎችን ያስቆጠረው አርሰናል ነው በሁለቱም ኢንድ ላይ። እዛም ኦን ጎል ቢሆን እንኳ አርሰናል በዚህኛው በማዕዘንም አርሰናል ነው ጎሉን ያስቆጠረው።
ኢንቫይት ያደረገው አርሰናል ነው። እንዲህ አይነት ኢንዲቪጁዋል ኤረሮች ለምንድን ነው ቡድኑ የሚሰራው የሚለው በጣም ትልቁ አሳሳብ። ቅድም ስናነሳ ይፍርም ማንቸስተር ሲቲ ነው ቶፕ 6 ካሉ ቡድኖች አርሰናል ተጋጣሚ። ሌሎቹ ፓላስ፣ ኤቨርተን፣ ብራይተን፣ ዌስትሃም፣ በርንሊ ምናምን እያልክ ስደረድር በአብዛኛው ወደኋላ አፈግፍገው የሚጫወቱ ቡድኖች ናቸው። መርሃ ግብሩ በጣም ቀላል እንኳ ቢመስል አርሰናል የሚቸገርበትን አይነት የጨዋታ ሂደት የሚተገብሩ ናቸው። አፈግፍገው በሎ ብሎክ የሚጫወቱ ቡድኖች ናቸው እና ይሄ በሴት ፒስ ብቻ ጎል ማስቆጠርህን ማመን በደንብ መቅረፍ ያለብህ ይመስለኛል። እኔ በዛ ጨዋታ ላይ ብዙ ተጫዋቾች አንደር ፐርፎርም አድርገዋል። ሚድፊልዱ ላይ ዴክላን ራይስን ጠቅሳል፣ በጣም ደክሞታል ጨዋታው ላይ። ዙቢሜንዲ እኔ በአርሰናል መለያ ማርቲን ዙቢሜንዲ ከተሰለፈበት ጨዋታ ሁሉ ደካማውን ጨዋታ ያሳየበት ሰዓት ይህ ነው። የቼልሲው ጨዋታ ነው። ዙቢሜንዲ በብዙ ትልልቅ ጨዋታዎች ላይ ኤረሮችን ሲሰራ ተመልክተነዋል፣ ግን በጣም ደካማ ፐርፎርማንስ ያሳየው በቼልሲው ጨዋታ ላይ ነው። ለምን ስትል የማያርፍ ተጫዋች እኮ ነው። እስካሁን እንደሱ ሜዳ ውስጥ በቃ የሚገባ ተጫዋች የለም። አርቴታ እሱን መሸፈን አይፈልግም። በቃ መውደቅ አለበት፣ ትንፋሽ አጥቶ መውደቅ አለበት። የተጫዋች ሪከቨር ካላደረግክ እኮ በትልልቅ ጨዋታዎች ላይ ትጋለጣለህ። ከፊት ሁሉም ተጫዋቾች በምትለው ደረጃ ኤዜ 90 ደቂቃ የሚያቆይ ፐርፎርማንስ አልነበረውም። አጠቃላይ የኢንዲቪጁዋል ተጫዋቾች ድክመት ለምን መጣ ስትል ያው ወደ ማች ማኔጅመንቱ ተጫዋቾችን በአግባቡ የመጠቀም ሂደት የመሳሰሉትን ነገሮች ታነሳለህ። አሁንም የአርሰናል መከላከል ስህተት እየሰራም ጭምር አሁን በቀላሉ ጎል ይቆጠርበታል። ግን ጎል የሚቆጠርበት ሲፍሬም አይተህ ከሆነ ብዙ ሙከራ ተደርጎበት አይደለም። ለምሳሌ ከማንቸስተር ጋር 33 ደቂቃ እያጠቃ 34ኛው ደቂቃ ራሱ ኢንቫይት አድርጎ ጎል ተቆጠረበት። የብሬንትፎርዱ ጨዋታ እንደዛ ነው። የወልቭሱ ጨዋታ ኢንቫይት አድርጎ ነው 2 ጎሎች የተቆጠሩበት። ትናንት እንደዚሁ ኢንቫይት እያደረገ ነው ጎሎች የተቆጠሩበት። በትንሽ ሙከራዎች ጎሎች ግን ያስተናግዳል ቡድኑ። ስለዚህ መከላከሉ ስህተት እየሰራም ቢሆን ግን አርሰናል ሰርቫይቭ እንዲያደርግ የዋንጫ ፉክክሩ ላይ አለው እንዲል እያደረገ የሰራው አሁን መከላከሉ ነው። በቼልሲው ጨዋታ ላይም ጥንካሬው የአርሰናል አግቢው ተከላካዩ ነው። እንደገና ደግሞ ጎል እንዳይቆጠር የሚከላከለው መከላከሉ ነው። ይህ አንዱ ትልቁ ጉዳይ ሁሌም የምናነሳው። በጎል ስትበልጥ፣ በቁጥር ስትበልጥ ጨዋታው እኩል ሊቀልህ ነው የሚገባው። ለምንድነው ፍርሃቱ የሚመጣ? ለምንድነው ማፈግፈጉ የሚመጣ? ጥያቄው እሱ ነው። ለምንድነው በ10 የሚጫወቱ ቡድኖች ሳይኮሎጂካሊ የተሻሉ ቡድን ሆኖ የሚመጡበት? ለምንድነው የሚገለውን ጎል ማስቆጠር ማስችል? ስፐርስ ላይ እንደሆነ ይህን እንደጋግማ ለማድረጉ ጉዳይ እኔ ለአርሰናል አሁንም አሳሳቢ ነው። ድሉ በጣም አስደሳች ነበር። አስጨናቂ ቡድን ነው። የስ ቼልሲ ሁለቱንም ቡድኖች ያገኛል። ማንቸስተር ሲቲን እንደውም ስታንፎርድ ብሪጅ ላይ ነው የሚያገኘው። አርሰናልን ገጥሟል። ከተጋጣሚዎቹ ለሁለቱም ቡድኖች ከባድ ይሆናሉ ተብለው ከታሰቡ ተጋጣሚዎች መካከል አንዱን አርሰናል በድል ተወጥቷል። የሲቲ ወደፊት የሚታይ ነው። ስታንፎርድ ብሪጅ ላይ ይሄዳል። ትልቅ አድቫንቴጅ ነው ውጤቱ። ነገር ግን ፐርፎርማንሱ በጣም አሳሳቢ ነው። በጣም ሲበዛ አሳሳቢ ነው። እኔ በሲዝኑ ፍቅር 45 ደቂቃ ነው አርሰናል እኔ በተጋጣሚዎቹ ፊት ሲቸገር ያየሁት። 45 ደቂቃውም ኤምሬትስ ላይ የዩናይትድ ጨዋታ እና የሲዝኑ ኪክ ኦፍ ላይ ደግሞ ዶሚናንሱ ቢኖርም በካላፊዮሪ ጎል ያሸነፈበት በዩናይትድ። በየትኛውም ውድድር በሊጉ አሁን የለንደን ክለቦች የአርሰናል ቀላል ተጋጣሚዎች ብቻ ሳይሆኑ ሌሎቹም የፕሪሚየር ሊግ ክለቦች የብሬንትፎርዱ ጨዋታ ላይም አርሰናል በመጠኑ ተቸግሯል። ሁለተኛው ጨዋታ ድሮ ያደረገበት ራሱ አርሰናል መስሎ የአርሰናል መንትያ ነበር የሚመስለው እኮ ብሬንትፎርድ። ሴት ፒስ ነው፣ የእጅ ኳስ እንደ ስቶክ ይወረውራል፣ ጎል አገኘ። በአርሰናል ቅኝት ጎል አገኘ። ሌሎች ክለቦች አርሰናልን እየመሰሉ ነው። አርሰናል ያ ኳሊቲ ያለው ግን ትልቅ ነጥብ ያነሳው ዶሚናንሱን ሲይዝ ይሄ ኦንሪ ባለው አባባል ምንም አሸንፈ የማታውቅ ከሆነ አንደኛው ነህ፣ አሸናፊው ነህ፣ አሸናፊነትን አታምንም፣ መሸነፍን ትፈራለህ። እናም ላለመሸነፍ ስትል እላፊ ትጨነቃለህ። ጥሩ ነህ፣ ታላቅ ነህ፣ አታምነውም ራስህን።
የጥንቃቄ ቀመር በጣም ከፍ ይላል። ያ ማለት አርቴታ ነው። 2-1 ይመራል ጨዋታውን አርሰናል። የቀሩት 15 ደቂቃዎች ያነሰ ነው። የ10 ተጫዋች አድቫንቴጅ ነው። ሜዳው ኤምሬትስ ነው። ከዩናይትድ ውጭ እዛ ሜዳ ላይ አልተሸነፈም። የሊጉ አውራው ክለብ ነው። ሰፊ ኳሊቲዎች አሉት። አጥቂዎች ጎሎች ያስቆጥሩልሃል፣ ድንቅ መሪ ተከላካዮች ዋንጫዎች ያመጡልሃል የሚለው ብሂል ከፈርጉሰን አርቴታ ወሰደ ብለን እኮ ዓመቱ ሙሉ አውርተናል። አርሰናልን የመሰለ የለም። በብዙ መንገድ ዘመናዊ እግር ኳስ ላይ እንደ ሌሰን የሚታይ የቡድን ግንባታ የያዘ ቡድን ነው። ይህን ሁላ ልፋትህን ግን የራስህ ጠላት ሆነህ በራስህ ያለማመን ፍቅር ቢሊፍ በራስህ ጸንቶ ያለማመን ጋር በተያያዘ አርሰናል ኮንትሮል ለማድረግ ጌሙን ጨዋታውን ተቆጣጥሮ ውጤቱን አስጠብቆ ለመውጣት እንኳን ለምንድን የምታፈገፍገው? ቼልሲን የጋበዘው እኮ አርቴታ ነው። ቼልሲ በትራንዚሽኑ በጣም ፕሬስ አድርጎ የተሳካ እንቅስቃሴ አድርጎ አይደለም እኮ ያ ኳስ ጋርናቾ ጋር የደረሰው። ጋርናቾም ወደ ጎል አይደለም የመታው፣ እንደ ማሻማት ነው፣ ግን አደገኛ ነበረ። ራያ ዳነው ያን ኳስ። በቃ በጣም ከመጨነቁ ብዛት ገባ፣ ልቤ ባፌ ልትወጣ ነበር አለ። ይህ አይነት የመጨነቅ አስተሳሰቡ ነው ቡድኑን አዘጋጅቶት ሜዳ ላይ የሚገባው ፍቅር። ለዚህ ነው በባዶ ሜዳ ራይስን የመሰለ ተጫዋች ወደ ፎር የሚያወጣው ፊት ለፊቱ ራያ ኖሮት። ከፊት ዮከሬስን እሺ አትጠቀም፣ የተጫዋቹን ያጥቂውን ፖቴንሻል በመሃል ሜዳው ላይ ተጫዋቾቹን ይዘህ አጫወቱን እሺ አትጠቀም። ኮርናው ላይ ኪንግ ኮንክ አርሰናል ነው ከሞደርን ፉትቦል ላይ ያሳየን። የኮርናም ለካ አሲስት አለ። አሲስት የሚያደርገው ማጋሊሽ ነው፣ አግቢው ደግሞ ሳሊባ ነው። ቀየረው እኮ ትንሽ። ኒኮላስ ጄቨር በእያንዳንዱ የአርሰናል የሴት ፒስ ጎሎች ላይ ቦነስ አለው ፍቅር ኮንትራቱ ላይ። አንደኛው የሞደርን ዴይ ምልክት ነው። ሌሎች ክለቦችም የተከተሉት ነው። እንደነ ኤቨርተን አይነት ክለቦች ነፃ ትግልም ሲያስመስሉት አይተናል። ሄደው በረኛውን ማፈን ፍቅር፣ እንዳይንቀሳቀስ ማድረግ እንደ ባህል መጥቷል አሁን ሊጉ ላይ ፍቅር። አንዳንድ ነገሩ ሬሲሊንግ ይመስላል፣ እውነት ነው። ግን አርሰናል ሴት ፒስን በአግባቡ የተጠቀመው ብቸኛው ክለብ ነው ዘመናዊ እግር ኳስ ላይ። በጣም አስፈሪ የሆነበት አንዱ ምክንያት ነው። ስለዚህ ለምን ኮርና የምታገኝባቸውን የጨዋታ መንገዶች ፈልገህ የምትጨነቅ ከሆነ ቀድመ ጨዋታውን ወይ መግደል 3-1 አድርገህ። ያንን ሳያረግ ጎል ከተቆጠረብህ በኋላ ቡድኖች ራሱን መስሎ ጎል ካስቆጠሩበት በኋላ ቼልሲን በሴት ፒስ ነው ያስቆጠረው። ጌም ማኔጅመንቱ በጣም ፑር፣ አቅም ኖሮት ፍቅር። የጨዋታ ቁጥጥሩ ብቻ እኮ አይደለም፣ ከቅያሬዎቹ አንስቶ ነርቨስ የሚሆነውን አርሰናል ሜዳ ላይ የምታየው ሃይ ሪስክ ነው። ይሄ አርሰናል ከፍታው ላይ እንዳለ ሆኖ ማሸነፉ እንዳለ ሆኖ በእያንዳንዱ የቀሪ ሲዝን ጨዋታ ላይ በፕሪሚየር ሊጉ ነው ያልኩት ፍቅር። በቻምፒየንስ ሊጉ ሌላ ቀለም ያለው አርሰናል እናያለን። ምክንያቱም ፕሬዠር የለም፣ ማዛ ኤክስፔክቴሽኑ ሎው ነው። መርሃ ግብሩም እጣ ድልድሉም ረድቶታል። በሆያ ሆዬ ፋይናል ሊሄድ ይችላል። ምክንያቱም በምድብ መርሃ ግብሩም አትሌቲኮን፣ ኢንተርን፣ ባየር ሙኒክን ምን እንዳደረጋቸው አይተናል። በነፃነት ተጫውቶ ፕሪሚየር ሊጉ ላይ ሲመጣ ግን ለምንድን ነው ነርቨስ የሚሆነው? ጫና፣ በጣም በጉጉት የራደው ደጋፊ ራሱ አርቴታ ያጋባበት። ይሄ መሰበር እስካልተቻለ ድረስ ፍቅር አርሰናል ከወልቭሱ የሮብ ምሽት ጨዋታ በኋላ ከዛ የሊጉ ደረጃ መዳቢ ውራ ድሮ ካደረገ በኋላ በጣም የሚታመን ቡድን አይደለም። ኮምፒቲቲቭ ነው አርቴታ። በጣም የለፋው አሰልጣኝ ነው ፍቅር። በጣም የለፋው ቡድን ነው አርሰናል። ሲቲ ግን ድራማውን የሚነጥቅህ እድል ከሰጠኸውና እሱ ፐርፌክት ከሆነ ደግሞ ማይመርህ። እንደገና አሁን ዙቤሜንዲ፣ ራይስ መዳከሞች መጡ፣ ጫናዎች መጡ። በሲቲ ቤት ገልብጠ ተመልከተው። ሮድሪ ራሱ አዲስ ፈራሚ ይመስላል ከጉዳት ስለመጣ። ሴሜንዮና ጉይ ሚድ ሲዝን የተገዙ ተጫዋቾች የሲቲ ዋና የሻምፒዮንነት ፉክክር አውራዎቹ ኮከቦች ሆነዋልና ይሄን ፕሬዠሩላ ተቋቁሞ የት ይደርሳል አርሰናል? ሌትስ ማንቸስተር ሲቲ በጣም ዘንዶ የሚያስቆጭ ምን መሰለህ፣ እንደዚህም ሆኖ የሚያሸንፍ ማንቸስተር ሲቲ የተነቃቃ ማንቸስተር ሲቲ የሆነው በአርሰናል ምክንያት፣ አርሰናል በጣላቸው ነጥቦች ምክንያት ጋባዡ የማንቸስተር የመድረስ ስሜት የመጣው በቃ ቼልሲን እኮ እንደውም ነጥብ ድሮፕ አድርጎ አርሰናል መሪነቱን እንረከባለን የሚል ተስፋ ሁሉ ነበራቸው። ያ ሁሉ የመጣው አርሰናል በጣላቸው ነጥቦች ምክንያት ነው እንጂ ማንቸስተር ሲቲ ከኤላንድ ሮድ ነጥብ ይዞ መውጣቱ ራሱ አስገራሚ ነበር፣ የተሳቱትን አጋጣሚዎች ስትመለከት። ግን ቡድኖች የሻምፒዮንነት ቡድኖች ሻምፒዮን የሚሆኑ ቡድኖች ለማሸነፍ እንጂ ለመፎካከር አይደለም የሚጫወቱት።
የትኛውም ጨዋታ ላይ ማሸነፍ አለብኝ ብለህ መግባት መቻል አለብህ። በጣም መረጋጋት በሚፈልግበት ሰዓት አርሰናል የጨዋታዎቹ ወሳኝ ምዕራፎች 15ቱ ደቂቃዎች ተመልክታችሁ የመጨረሻዎቹ 15 ደቂቃዎች ላይ እርጋታ፣ ጨዋታውን ማቀዝቀዝ፣ አደገኛ ከሆኑ ኤሪያ ከአንተ ኤሪያ ማራቅ፣ በተጋጣሚ ክልል ላይ ጨዋታው እንዲሆን መገደብ፣ ኳሱን ወስደህ የበለጠ ተጋጣሚ ፍራስትሬት እንዲያደርግ በምታደርግበት ሰዓት ወይ ደግሞ ነቅሎ ሲወጣ በካውንተር ጎል አስቆጥረህ በምትገልበት ሰዓት ላይ አርሰናል መልሶ ነርቨስ ይሆናል። በእንዲህ አይነት አጋጣሚዎች ነው ነጥቦችን ይጣሉ። ለምሳሌ ብዙ ጨዋታዎች ላይ በቀላሉ ነው የሚመራው፣ መምራት አይቸግርም። ዩናይትድ ላይ መርቷል ሲሸነፍ፣ ብሬንትፎርድ ላይ መርቷል አቻ ሲወጣ፣ ወልቭስን 2-0 መርቷል አቻ ሲወጣ፣ ቶትናምን መርቷል እንደገና አቻ ሆነ ከቶትናም በኋላ ነው 3 ጎሎች የመጡት። ቼልሲን መርቷል በፍሬም ከዛ እንደገና አቻ ይሆናል። መምራት ይችላል በጣም ተጋጣሚው ማንም ይሁን ማለት ከመራ በኋላ እኮ ላለመሸነፍ ስለሚጫወት ይመራ። ግን አንዴ ስትመራ በተለምዶ በእግር ኳስ ላይ የሚመራ ቡድን ሞር ይነቃቃል ነው አይደል? ሞመንተሙን ይጨምራል። አርሰናል ላይ በጣም ይሄ ተቃራኒ ለማስጠበቅ ይጫወታል። ወዲያውኑ ይመለሳል። ከከፍታው ይመለስና ወደ ማፈግፈግ አቻ የሚያስጠብቅ 1-0 ሲሆን እንቅስቃሴው ወዲያው ምስሉ ይሆናል። ተከላካዮች ረጅም ኳስ ይዘው ይቆማሉ። አይተህ ከሆነ ሳሊባ፣ ማጋሌሽ የሚሰጡት ያጣሉ። ራያ ብዙ ኳሶችን ይነካል፣ ሎንግ ኳሶችን ይመታል። ሁለተኛው ጎል የሚገኝበት መንገድን ወዲያውኑ ራሱ አርሰናል ሲገለው ትመለከታል። ይሄ ቡድኖች ነርቨስ ሲሆኑ የሚያደርጉት ነገር ነው። ተጫዋቾች የደጋፊውን ጥበቃ የሚያስቡበት የያዟትን ነገር በቃ ይችን እናስጠብቅ ወደሚል ነገር ሲመጡ ኢሞሽናል ኮንትሮል ሲያጡ የሚያጋጥማቸው ነገር ይመስለኛል። አሁን አርሰናል እኔ በአንድ በኩል ከሁለት እነዛ መጥፎ ውጤቶች መጥፎ የምትላቸው እኔ በወልቭስ አርሰናል ሲሸነፍ ግሌንውድል ሲተነትን ነበር። አርሰናል ከወልቭስ ጋር አልነበረም በዛ ጨዋታ የሚጫወተዋል። ሜዳው ላይ ወልቭስ ነው ያለው። አርሰናል አእምሮ ውስጥ ግን የነበረው ማንቸስተር ሲቲ ነው። ብዙ ሰው በቃ በወልቭስ ነጥብ ይጣል ነው የሚመስል ማንቸስተር ሲቲን ነው ቢጫ ልብሱ የሚመለከቱት አርሰናሎች ብሎ ትናንት ሲናገር ነበር። ተጋጣሚ መርሳት ነው፣ እድሉ ያንተ ነው። ከዛ ጨዋታ በኋላ ግን በጣም በድንቅ ሁኔታ ሪስፖንድ አድርገዋል ሁለቱም ተጋጣሚዎች። ደርቢዎች ብዙ ጊዜ ምንም እንኳን ብታሸንፋቸው የዛን ዕለት የሚሆነውን ነገር መገመት በጣም ከባድ። የደርቢ ቡድኖች በእያንዳንዱ ጨዋታ ላይ የሆነ ኤክስትራ ነገር ይዘው ነው የሚመጡት። ታሪክ፣ ተቀናቃኝነት፣ ላለመሸነፍ መፈለግ፣ የአንተን ጉዞ ማደናቀፍ የመሳሰሉ ነገሮችን ይዘው ነው የሚመጡትና ቶትናምና ቼልሲን በተከታታይ ማግኘት ከባድ ነበር ለአርሰናል። ከጣላቸው የብሬንትፎርድና የወልቭስ ጨዋታዎች በኋላ ያንን የተወጡበት መንገድ እንደገና መልሰው ከ80% በላይ የዋንጫ ግምቱ በመዳፋቸው እንዲገባ አድርገዋል። ይሄ ትልቅ እድል ነው ለአርሰናል። ሚኬል አርቴታ ዘንድሮ እንግዲህ በጣም በታክቲክ ስትራክቸሩ በጣም ጥሩ የሆነ ቡድን በመስራቱ ምክንያት በጎል ክፍያ የሚበልጠው ቡድን ነው አርሰናል። 15 የተለያዩ ጎል አግቢዎች አሉት። አንድ ብዙ ጎል ያገባ ተጫዋች አይኖረው አርሰናል ግን 15 የተለያዩ ጎል አግቢዎች አሉት። መከላከሉ እስካሁን ትንሽ ካስተናገዱ ቡድኖች መካከል ቀዳሚው ስለሆነ ነው በጎል ክፍያ አርሰናል እየበለጸ ያለው። ሴት ፒስ 16 ጎሎችን በሴት ፒስ ማግባት በጣም ከባድ ነው። ይህንን ግን በተደጋጋሚ እያደረገ ነው። ቡድኖች ይዘጋጃሉ ለአርሰናል ሴት ፒስ ግን አያቆሟቸው። ይሄ በጣም ምን ያህል ኤክስትራ ማይል እንደሄደ ዝግጅቱ የሴት ፒስ ኳሶችን የሚጠቀሙበት ኤክስትራ ማይል እንደሄደ የምትረዳበት ነው። ግን በቀሪ ጨዋታዎች ላይ በትንሽ የማጥቃት አማራጮች ብቻ መግባት የለብህ። የመጨረሻው ሩጫ ላይ ያለህን ነገር ሁሉ መጠቀም አለብህ። ቡድኑ መብሰል አለበት፣ ወጥ መሆን መቻል አለበት። ከሜዳ ውጭ በጣም የሚቸገርባቸውና ነጥብ ድሮፕ የሚያደርግባቸውን የትንንሽ ቡድኖች የትንንሽ ተጋጣሚዎች ጨዋታዎች ሳይቀር በራስ መተማመን መግደል መቻል አለበት። በጭካኔ ማሸነፍ አለበት። ያ ከሆነ አሁን የምትመለከተው ነገር በተለይ ቼልሲን ካሸነፉ በኋላ ያለው እምነት ወደ አርሰናል ዞሯልና ያንን ማጠናከር አርሰናልን ከ22 ዓመት በኋላ ከኢንቪንሲብልስ በኋላ ለሻምፒዮንነት ሊያበቃቸው ይችላል።
በሁሉም መመዘኛ በሁሉም የጨዋታ የቡድን ግንባታ መመዘኛ አርሰናል ለሌሎችም መማሪያ መሆን ይችላል። አንድ ነው ክፍተቱ፣ ሜንታሊቲ። ከዛ ውጭ ባክፎሩ፣ የዲፌንስ ኳሊቲው፣ ጎሎችን የሚያስቆጥርበት ቨርሳታይል መሆኑ፣ ዴብዙ፣ ኮምፒቲቲቭ አሰልጣኝ ነው፣ በፕሮሰስ የተገነባ ነው፣ የመድፉን ዲኤንኤ መልሷል። ያልተባለለት ነገር የለም። ልክ ነው፣ ግን በዋንጫ ማጠናቀቅ አለበት። ሮጠህ ሁለተኛ ለመውጣት ከሆነ አለመሮጥ ይሻላል። ምክንያቱም አሸናፊዎች ናቸው ታሪክ የሚያስታውሳቸው። የ22 ዓመት እርግማኑን መቅረፍ አለበት። ከእርሱ የባሰ 50 ዓመት ጠብቆ እኮ ቼልሲ በልቷል። 44 ዓመት ተኝቶ ሲቲ በልቷል። 30 ዓመት አንቀላፍቶ ሊቨርፑል በልቷል። የተገነባ ቡድን ነው። እየደረሰ የተመለሰ ነው። ነገሮቹን መልሷል። ከዴብስ ከግዢ ከነምበር 9 በጣም ሰፊ አማራጮችን ከመያዝ አንስቶ እየተሰራ ያለ ቡድን ነው። የዕድሜ አቬሬጁ በጣም ባላንስ ነው። የቀጣዮቹ ዓመታትም የእንግሊዝ እግር ኳስን፣ የአውሮፓ እግር ኳስን፣ ሞደርን ፉትቦልን ለመቆጣጠር የሚያስችል ትውልድ ፈጥሯል። እንደገና ጎልደን የሚባለው ትውልድ ዋንጫ የማያሸንፈው የመከነው ግን መባል የለበትም። ያን ለመቅረፍ ደግሞ ሜንታሊቲ አንደኛ የቡድን ግንባታ ዋናው መሰረት ነው። ማን ማኔጅመንት፣ ሜንታሊቲ፣ ተጋጣሚን የምታይበት መንገድና ራስህን ደግሞ ከመስታወቱ ፊት ማየት ያለብህ። አንደኛውና አንደኝነትን ካላመንክ ልክ አይደል። ያ ነው በቃ የአርሰናል ፈተና ያ ነው። ያ ደግሞ ማን ጋር ነው የሚመጣው? ራሱ አርቴታ ጋር ነው የሚመጣው። ጥያቄ ጫናዎችን ተቋቁመን ትልልቅ የስነ ልቦናችንን ሜንታሊቲያችንን ከፍ አድርገን ኮምፒቲቲቭ መሆን ካልቻልን ተጫዋቾቹ ሌላ ስራ ይፈልጉ ሲል ነበር አይደል? ራሱ እኮ ሌላ ስራ ይፈልጋል። ዋናው ይህንን ገንቢው ማን ነው ታዲያ? ፍቅር የተወደሰውን ያህል ጥያቄ ምልክት ሆኖ የመጣው ራሱ ነው። ደግሞ በአደባባይ ያንን ደጋግሞ እየተናገረው ነው። የቶተናም ጨዋታ ዕለት 3-1 የሚመራ እሁድም አንስቼዋለሁ 3-1 የሚመራው አርሰናል ነው። ተጋጣሚው ዶክተር ቶተናም ነው። ለማንም እንደ ፍቱን መድኃኒት ዶክተር የተባለው ውጤት ስለሚያከፋፍል ነው። ሪቻርልሰን ያን ኳስ ሲሞክር ራያ ሲያወጣው አርቴታ ያኔም እኮ ልቡ ባፉ ልትወጣ ነበር። ተጨንቆ እኮ ብሏል። ያንን ማድረግ ያለበት የቶተናም አሰልጣኝ ነው። ወይኔ ሳት ነው ብሎ ኢጎር ቱዶር በቼልሲው ጨዋታ 2-1 የነበረውን ጨዋታ 10 ሲሆን ቼልሲ ጋብዞት ያ ኳስ ከጋርናቾ ሲላክ በራያ ኳሊቲ ሲወጣ የሻምፒዮን ቡድኖች አንዱ መልክ ድንቅ ተከላካዮች፣ ድንቅ ግብ ጠባቂዎችም አሏቸው። በብራይተኑ ጨዋታ ራያ አርሰናልን ውድ 3 ነጥብ እንዲያገኝ አድርጎታል። የሳሊባ ማጋሊሽ ኮኔክሽን ከዩሊያን ቲምበር ጋር እኮ ድንቅ መሪ ተከላካዮች በነ ቪዲች ሪዮ ፈርዲናንድ ስታይል ዋንጫዎችን ያመጣሉ። በነ ጆን ቴሪ ካርቫዮ ስታይር፣ በነ ኮምፓኒ፣ በነ ሩቢን ዲያዝ። አሁን እኮ ሩቢን ዲያዝ እና ጉዊን አመጣኩ። የቀጣዮቹ ዓመታት የሲቲ ኮንክሪት ግንቦች ለመሆን በኢትሃድ ፍቅር አርቴታ ጋርና አርቴታ ጋር ብቻ ያለ ጥያቄ ነው። የአርሰናልን በጣም ፐርፌክሽን ከ10 ካረምክ 9 ብትሰጠው አንዱ የሚሆነው እሱ ነው። 8 ብትሰጠው 2 የሚሆነው ሜንታሊቲ ነው። ይህንን መመለስ ደግሞ ያሰልጣኙ ነው። ሌላው ደግሞ ምንድነው? ለምሳሌ የሲቲ ፐርፌክሽን እኮ ፍቅር ሃላንድ 2026 ከገባ እኮ በጣም በጎል መንገዱ ላይ አይገኝም። ጉዳትም አለ እየመጣ ነው። ካምፊልድ ጨዋታ በኋላ ግን ሞመንት የሚጠቀም ተጋጣሚ ከጀርባህ አለ ፍቅር። አይደለም ፐርፌክት ሳይሆን ድራማውን የሚነጥቅህ አንተ እኮ ቲያትሩን፣ መድረኩን፣ ስቴጁን ሰርተህ ትወናውን አጥንተህ ሪሄርሳል ወስደህ አዳራሽ ሞልተህ እያስጨበጨብክ ወራቶችን ተሻግረህ መጨረሻ ላይ አክተሩ ሆኖ የሚወጣው ሲቲ መሆን እኮ የለበትም። የአርሰናል መንገድ ያ ነውና እኔ ሜንታሊቲ ትልቁ ዳውት ሆኖ አሁንም በቀሪዎቹ ወሳኝ ምዕራፎች ይቀጥላሉ። አርሰናል ዲዘርቭ የሚያደርገውን የሚመጥነውን ዋንጫ ለማግኘት ፍቅር ከፊት ይገኛል። የሊጉ አውራ መሆኑን ግን ማመን ያስፈልጋል። አሁንም በጨዋታዎች ከተጋጣሚ ፊት አርሰናል በተከታታይ የለንደን ደርቢ ድሎቹ የጥርጣሬ ድባብና እንዲሁም ደግሞ በተከታታይ ነጥብ ማጣቱን ደምድሞታል፣ በእምነትም አድሶታል። የጂቴክና የሞሊኖያቸው ውጤቶችን ያስረሱ 6 ውድ ነጥቦችን ከቶተናምና ቼልሲ ወስዷል። ቼልሲ ቀላል ተጋጣሚ አልነበረም፣ ግን 3 ነጥብ
አርሰናል ማግኘት ችሏል። በቀሪ ጨዋታዎች ያንን እስከ ሻምፒዮንነት ቀን ድረስ ያደርሱታሉ የሚለው በጉጉት የሚጠበቅ ጥያቄ ሆኗል። ነገ ከብራይተን ጋር ምሽት 4:30 ላይ ይጫወታሉ። ተቀናቃኛቸው ሲቲ እንደዚሁ በሜዳው ኢታድ ኖቲንግሃም ፎረስትን ያስተናግዳል። ማንቸስተር ዩናይትድ ከኒውካስል ይጫወታል። በዚሁ ወደ ማይክል ካሪክ እንሂድና ሀሳቦችን ሰንዝር። ኤፍሬም ከ21 ነጥቦች 19ን አሳክቷል። በቅርብ ጊዜያት ከተደረጉ ጨዋታዎች የዩናይትድን ያህል ነጥብ የሰበሰበ ቡድን የለም። ማንቸስተር ዩናይትድ ማንቸስተር ሲቲን 2-0 ባሸነፈበት የማንቸስተር ደርቢ ስራውን ጀመረ። አርሰናልን ወደ ኤምሬትስ አቅንቶ 3-2 አሸነፈ። ፉላምን እንደዚሁ በተመሳሳይ ውጤት በመጨረሻ ደቂቃ ጎል 3-2 ረታ። ቶትናምን ባለፈው ዓመት ብቻ 4 ጊዜ ያሸነፈውን ቶትናምን ማንቸስተር ዩናይትድ 4 ጊዜ በቶትናም ተሸንፏል። ባለፈው ዓመት በ2-0 ድል ሜዳው ላይ ባሳማኝ ሁኔታ አሸነፈ። ከዌስትሃም ጋር አቻ ከተለያየ በኋላ ክሪስታል ፓላስን እና ሌሎች ውጤቶችን እያሳካ ወደ ማይታመን ደረጃ እየተሸጋገረ መጥቷል። በፕሪሚየር ሊጉ ለሻምፒየንስ ሊግ ቦታ መፎካከሩን ብቻ ሳይሆን ማረጋገጡን እያሳየ የመጣ ቡድን ይመስላል። ክሪስታል ፓላስን 2-1 ካሸነፉ በኋላ የአስቶን ቪላን ነጥብ መጣል ተከትሎ የሶስተኝነት ቦታን ይዘዋል ዩናይትዶች። ይህንን ጊዜ ይመጣል ብለው ያሰቡ ጥቂቶች ነበሩ። በሩበን አሞሪም ስር በነበረው ማንቸስተር ዩናይትድ ካሪኬንን አድርጓል። አሁን እየመጣ ያለው ክሪክል ዩናይትድ ሳይዘናጋ አሰልጣኝ መፈልግ አለበት የሚል እና የዩናይትድ ብቸኛ ፐርማነንት ኮች የሚለው አማራጭ ላይ ብቸኛው ሳጥን ውስጥ የሚቀመጠው አሰልጣኝ ማይክል ካሪክ ይባላል በሚለው እምነት መካከል ሀሳቦች እየተነሱ ነው። ሜዳው ላይ ሁሉም ነገር ልክ ነው። ከሜዳው ውጭ ያለው ክርክር ደግሞ በጊዜ ሂደት ይጠራል። ካሪክና ዩናይትድ ሀሳብ እንስጥ። ምናልባት የመጀመሪያ መሆን ያለበት ሩበን አሞሪም ለዩናይትድ በ16 ወራት አካባቢ ቆይታው አንድ ትልቅ ውለታ ፈጽሟል። ምንድን ነው ማለት? አላባር ሲሉት ራሱ ተላክፎ መባረሩ። የሊድሱ ፕሬስ ኮንፈረንስ። አዎ፣ አልበለዚያ ያባረሩትም ነበረ። ባያባረሩት የቶተናም ባልደረባ ነበር ማንቸስተር ዩናይትድ። አሁን እዛ ወራጅ ቀጠና እንዳምነው ተጫዋቾቼ ናቸው አለ ምክትሉ እኮ። እንዲህ ታክቲኩን ያልተገበሩት ተጫዋቾች ተመልከት። አሁን ያው ከወጣ በኋላ እኮ እዛዚ የሚናከስ እንዳበደ ውሻ ብዙ አለ። ግን በቴናግ የሰሩትን ስህተት ስለሚያውቁ በጣም በሃይ ትሪትመንት የነበረ አሰልጣኝ ነው ፍቅር። 3 ዓመቱን እንደሚሰጡት፣ ሴኪዩር እንደሚያደርጉለት፣ ግዢ እንደሚፈጸምለት፣ ሲስተሙ ቆይቶ እንደሚሰራ ለዚህ የፖርቹጋል ሸዋሿ እድል ቢሰጠው ኖሮ ራሱን አባረረ። ትልቅ ውለታ ፈጽሟል። ያ ፕሬስ ኮንፈረንስ እኔ ነኝ ማኔጀሩ 18 ወርም በዚህ ቀጥላለሁ አለ። በነጋታው በሁለት መስመር አባረሩት እንጂ ዩናይትድ ሲዝኑን አያድንም ነበር። ሲዝኑን ማንቸስተር ዩናይትድ አድኗል። ፍቅራው የደጋፊውን ፕራይድ፣ ሞራል፣ ማንቸስተር የሚጫወትበት መንገድ ማንቸስተር መስሎ መቃኘቱ መመለሱ ብቻ አይደለም። ከማይሰራው ታክቲክ ጋር ማንቸስተር ዩናይትድ ካባከናቸው ነጥቦች ፍቅር 1-6ቱን አሁን ያለው ደረጃ ላይ ብትደምር የሻምፒዮንነት ፉክክሩም ተዋናይ ይሆን ነበር። መፎካከር ይችል ነበር። ከሳምንታት በፊት ከቪላ ጋር እኮ የ11 ነጥብ ጋፕ ነበራቸው። አሁን ዩናይትድ እና ቪላ የት ነው ያሉት? ሲቲ፣ አርሰናል፣ ፉልሃም፣ ቶተናም፣ ዌስትሃም፣ ኤቨርተን፣ ፓላስ ጨዋታዎቹን ማሸነፉ አይደለም። ሮብ በኒውካስል ሊሸነፍ ይችላል። በእግር ኳስ ማሸነፍ መሸነፍ አቻ ያለ ነው ፍቅር። መጀመሪያ ቡድን የሚቃኝበት መንገድ ይሄ ሪሶርስ ይሄ ስብስብ ምን ያህል በጣም በቃ ተበትኖ እንደነበር ፍቅር፣ ታስሮ እንደነበረ፣ ተጠፍንጎ እንደነበረ፣ ፖቴንሻል እንደነበረው እኔ ኮቢ ማይኖን በእያንዳንዱ 90 ደቂቃ ከካሪ ጋር ሳይ ፍቅር አንዳንዴ ከአንድ ወዳጄ ጋርም ሳወራው ነበር። ፕሮፌሽናሊዝም ጥያቄ ምልክት ውስጥ ይገባብኛል። ምክንያቱም በጣም ፕሮፌሽናል ተብለው ብዙ ተወርቶላቸው እንደ አሞሪም አይነት በ12 ሚሊዮን ፓውንድ ካሳ የሚመለሱ ሸዋሸዋዎች ፕሮፌሽናል ተብለው ወደ 27 ሚሊዮን ፓውንድ ኮምፐንሴሽን ከነ ኮቺንግ ስታፉ ዩናይትድን ያስወጡ። እንዲህ ማይኖ አይታይህም? በየትኛው መነጽር ነው የምታየው? የማይኖን ኳሊቲ ስታይ ይህ ሰው ማይኖ ላይ የፈረደበት ፍሪዝ አርጎት ወንድሙ ቢጨንቀው ፍሪ ማይኖ ብሎ ቲሸርት ለብሶ ከኦልድ ትራፎርድ ገባ። ስትሬስፎርድ ኢንድ
እና ፕሮፌሽናል ነኝ ብለው ካባውን ለብሰው የሚኮፈሱ ግን በአደባባይ የሚጋለጡ ሸዋሸዋዎች አሁንም አሞሪም አንደኛው ማሳያ ነው። የማይችሉ አለመቻልህ ማሳያ ነው ይሄ። ምክንያቱም ኮቢ ማይኖ የአካዳሚ ሌጀንድ መሆኑ ወይም የአካዳሚ ቤስት ታለንት ሆኖ ነገ ሌጀንድ ለመሆን የሚሄደው ብቻ ሳይሆን የዚህ ተጫዋች ሚናና የዚህ ተጫዋች ግልጋሎትና እድሜ ዩናይትድ ያደገ ካሪንግተን እንዳልደረቀ ያ እንደ ላማሲያ ሲደነቅ የነበረ አካዳሚ እንዳልደረቀ የታለንት ማሳያ ለነገ ኮከቦች ማይኖ እኮ ካሪንግተን ላሉ ተሰጦች እኮ መነቃቂያ ነው። አሞሪም ቢቀጥል ኑሮ ራሱን አባረረልን ውለታ ፈጽሟል ለዩናይትድ ማይኖንም ጭምር አናየውም ነበር። ዩናይትድ የሚጫወትበት መንገድ ዩናይትድ የካሪክ ማኔጅመንት ሲምፕል ማኔጅመንት ማንቸስተር መስሎ የተቃኘው ፍቅር ተቸግሯል። በዌስትሃም ጨዋታ አቻ ሲወጣ ተቸግሯል። ኤቨርተንን ሲያሸንፍ እሁድም ተቸግሯል። ዩናይትድ በጨዋታ ቅኝት እንቅስቃሴ ቴምፖ ፈጠን ያለ አልነበረም። ትራንዚሽኑ ስኬታማ ነው። ኤርሼሽኮ ቤንጃሚን ሼሽኮ የት ነው ያለው አሁን ፍቅር? ካዜሜሮና ማይኖ አይጫወቱም ያለ አሰልጣኝ እንዴት ነው አሁን ፕሮፌሽናል አሰልጣኝ ነው የሚለው? ላይሰንስ የሰጡት የት ነው? ብሩኖን ሴንትራል ሚድፊልድ ያደረገ አማድ ከቤንች የሚነሳ ላይናፑ የሚታወቅ ቅያሬዎቹ የሚታወቁ ቅያሬ የሚጀምርበት ክለብ ትራዲሽን ካሪክ ነገ በኒውካስል ወይ በሌሎች ጨዋታዎች ሊሸነፍ ይችላል። እንመጣበታለን። ዋና አሰልጣኝ ማን ይሁን የሚል የነጋሪ ኔቭል እብደት ፍቅር ግን ማይክል ካሪክ ከመጣ ማንቸስተር ዩናይትድ ሲዝኑን አድኖ ወደ ቻምፒየንስ ሊግ ስፖርት ተመልሷል ፍቅር እና አዲዳስ እኮ ያን ሁላ በ100 ሚሊዮን ፓውንዶች ሲከፍሉ እኮ አንደኛው ኮንትራታቸው ላይ የሚያስገቡት የአውሮፓ ፉትቦል ዩናይትድ ይመጥናል። የአውሮፓ ፉትቦልን ለማግኘት ዩሮፓ ሊግ እንኳን እድል ተሰጥቶት እንዴት እንዳመከነው አምና ታስታውሳለህ ከስፔኑ ክለብ እና ማንቸስተር ፍቅር ማንቸስተር መስሎ ሲቃኝ ማይክል ካሪክ ሌሰኑን ወስዷል። ይህንን ለማፍረስ ከተፈለገ አዎ ሃይራርኪው አይታምንም፣ ነጋዴ ነው። ሌላ አሰልጣኝ ማምጣትና እንደገና ደግሞ የለመደውን ዝቅታ ማየት ነው። የሰባት ጨዋታዎች ውስጥ አልተሸነፈም ማንቸስተር። በፊት ማሸነፉን የረሳ ቡድን ነበር። አሁን ደግሞ ሽንፈቱን የረሳ ቡድን ሆኗል በዚች አጭር ትራንዚሽን። በነገር ላይ ኦሌ ጉናር ሶልሻየር ሲሰናበት የማንቸስተር የመራባቸውን 2 ጨዋታዎች ከደመርክለት በ9 የመጀመሪያ የማንቸስተር ዩናይትድ አሰልጣኝነት ጊዜው በጣም ድንቅ ውጤት ያስመዘገበ ያልተሸነፈ እንደ ካንጌ ፖስቴኮግሉ ጋር ሪከርድ ይዟል። ስንብታቸው ባያምርም ማጀማመራቸው በጣም ድንቅ ነበር። ፖስቴኮግሉና ሪከርድ ጽፏል። የማይክል ካሪክ አሁን እኔ ስለ ሩበን አሞሪም በተለይ ያኔ ስለ አሰልጣኙ በጸጸት የማወራውን የማነሳው አንዳንዴ አንተ መሪው ነህ ግን ስለ አንተ አይደለም እግር ኳስ አንቸሎቲን ይናገራል። ስለ አሰልጣኙ አይደለም እግር ኳስ፣ ስለ ተጫዋቾቹ ያንተ ፊሎሶፊ፣ ያንተ እይታ፣ ያንተ ሜተድ እስከሰራ ድረስ ነው እግር ኳስ ላይ መዝለቅ ያለብህ። ካልሰራ ሌላ ነገር መሞከር መቻል አለብህ። እግር ኳስ የተጫዋቾቹ ነው። አዎ የተጫዋቾቹ ነው። አንተ ሐሳብን ይዘህ መጣ፣ ድንቅ ሐሳብ ነው ብለህ ተዘጋጅተህ መጣ፣ ሞከርከው። 1 ዓመት በላይ ጊዜ ሰጡ፣ ፈቀዱልህ። የማይፈልጉትን ያልገባቸውን እያደረጉ ቆዩ። የለም ይሄ አይሆንም፣ በቃ ይሄኛው አልሰራም፣ አሁን ላለው ስብስብ አልሰራም፣ እጥፍ በል ስትባል መታጠፍ አለብህ። ምክንያቱም እግር ኳስ የተጫዋቾቹ ነው። ገብታ አንተ አትጫወተው። ይህንን አንቸሎቲ ደጋግመው ያነሳሉ። አለዛ ሊገባቸው ይገባል፣ የሚሆነው ነገር ሊገባቸው ይገባል። አሁን ያለው ማንቸስተር ዩናይትድ ውስጥ ሲምፕሊሲቲ ነው የመጣው። ኤፍሬም የሚያውቁትን ነገር የሚጫወቱ በሚያውቁት ፖዚሽን ላይ የሚጫወቱ በቀላሉ ታለንታቸውን በነፃነት እንዲያወጡ ማድረግ እልል ማድረግ። ዚዳን ያንን ነው ያደረገው እኮ ወደ ያንን ሀያል 3 ጊዜ አውሮፓ ቻምፒየንስ ሲመጣ ዚዳን የተለየ ላሰልጥናችሁ የሚል ነገር ይዞ አይደለም የመጣው። ተጫዋቾቹን ፍሪ የሚያደርግ ተጫዋቾቹ ሌሎቹ ሊበልጡበት የሚችለውን መንገድ ማመላከት ነው የነበረው። ሩበን አሞሪም ያ ዋጋ አስከፍሏቸዋል። ምናልባት አስተካክሎ ሊመጡ የሚችሉበት ነገር ግን ሊኖር ይችላል። አሁን ወደ ማይክል ካሪክ ስትመጣ ኤቭሪ ጌም ቢያሸንፍ እንኳ ሮይ ኪን የተናገረው ጃንዋሪ ላይ ያሸንፋል ብሎ የሚጠብቅ አይመስለኝም።
እያንዳንዱን የማንቸስተር ቀሪ ጨዋታ ቢያሸንፍ የማንቸስተር ቋሚ አሰልጣኝ መሆን የለበትም የሚለው አስተያየቱ። ምክንያታቸው ኦሊ ጉናር ሶልሻየር ከ19 ጨዋታዎች 14ቱን አሸነፈ። 14ቱን ካሸነፈ በኋላ ሙሉ እድል ሲሰጠው ውጣ ውረድ የገባበትን ውጤት አሳየ። አንደኛ ኦሊ ጉናር ሶልሻየር ማይክል ካሪክ ይሆናል ብለህ ማሰብህ ምንድን ነው? እኔ በጣም ስለሚገርመኝ ኦሊ ጉናር ሶልሻየር ሌላ አሰልጣኝ ነው፣ ማይክል ካሪክ ሌላ አሰልጣኝ ነው። አንደኛው ነገር። ሁለተኛው በዚህ ቡድን ውስጥ እየሰራቸው ያሉት ነገሮች እውነት ለመናገር አስደናቂ አይደሉም ወይ? የከወናቸው ነገሮች የቡድን ውስጥ የሚታዩ ክፍተቶችን በመከላከል በአማካይ ቦታ የአጥቂ መስመር ተጫዋቾች አዲስ ፈራሚዎች ያሳዩአቸውን ክፍተቶች ዩናይትድ በሚጨነቅባቸውም ጨዋታዎች ቅድም ባነሳቸው ፐርፌክት ባልሆነባቸው ጨዋታዎች እንኳ የመለሰበት መንገድ ሰብስቲቲዩሽኑ አሰልጣኙ ብቻ በሚጠየቅባቸው አንድ ቋሚ ቤስት 11ን በመለየት ያ ደግሞ ኮንሲስተንትሊ እንዲጫወት እንዲያሸንፍ በማድረግ ቡድኑ ሲቸገር ኢፌክቲቭ የሆኑ ለውጦችን በማድረግ ጌም ሪዲንግ የሰራቸው ስራዎች ለዚህ ብቁ ያደርጉትም ወይ? አብረውት የተጫወቱ ተጫዋቾች በፍጹም እያሉ ነው። አብዛኛው ሰው ግን ከ7ኛ ከ8ኛ ዩናይትድ ተንደርድሮ 3ኛ መጥቷል። የነጥብ ጋፑ ጠቧል። የቻምፒየንስ ሊግ ቦታ ኦልሞስት የሚረጋገጥ ይመስላል። ፈታኝ ነው ግን ኦልሞስት የሚረጋገጥ ይመስላል። ከዚህ አንጻር ምን ማድረግ አለበት የማንቸስተር ዩናይትድ ቋሚ አሰልጣኝ ለመሆን ከዚህ በላይ? አሁን ይሄ አጋጣሚ ነው ብለው የሚንደረደሩ አሉ። እኔ በጣም ነው ኳስ የምታዩት የሚባሉ አይነት ሰዎች ማለት ነው። አጋጣሚ ማሸነፎች አጋጣሚ እንዴት ይሆናሉ? ፍቅር በእንደዚህ ኮንሲስተንሲ አርሰናል ለምሳሌ ሴት ፒሱን ሌሎች የፕሪሚየር ሊግ ክለቦች እየኮረጁት ነው አይደል? እንደ ካሪክ የሚጫወቱ የፕሪሚየር ሊግ ክለቦች እየመጡ ነው። ራሱን የሚመስሉ እርግጥ ያሉ የጸኑ የማይሸበሩ ፖዚሽናቸውን ጠብቀው የሚጫወቱ ኳስ የማያሳድዱ ያልተበታተነ ቅርጽ ያለው ላይናፑ የሚታወቅ በዩሮ ደካማ የመከላከል ክፍተት ምክንያት አስቆጠረ ጎል ፓላስ። ዩናይትድ ነርቨስ አልሆነም። አርሰናልን ኤምሬትስ ላይ 45 ደቂቃ ሰከንድ አፍ አርሰናል መጫወት ምን እንደሆነ ጠፋው። ተመሳሳይ ቴምፖ፣ ተመሳሳይ የጨዋታ ቅኝት፣ አስደናቂ ቅያሪ፣ የላቀ ጌም ማኔጅመንት ከዩናይትድ ትራዲሽን ይሄ ካምባክ ፍርጊ ታይም ድልን ማስቀደም። ማንቸስተር ማለት ማሸነፍ ማለት ነው። የዓለም እግር ኳስ ይህንን ነው የሚያውቀው። ከየትም እየመጡ ነው እኮ ማንቸስተር ካልተጫወተ ብቻ የማይሸነፍ ያስመሰሉት። እንዲህ አይነት ቅኝትና የቡድን ፕሮሰስ ላይ የነገውን ማንቸስተር እንዴት እንደሚገነባ በማይኖ አንከርማኑን ማይኖ አድርጎ የሚያሳይን አሰልጣኝ ከእንግዲህ ፍቅር ባሉት ዩናይትድ ቀሪ ጨዋታዎች 9ኙን ማንቸስተር ዩናይትድ ተሸንፎ ራሱ ከቶፕ 4 ቢወጣ በካሪክ ነው መቀጠል ያለበት። ምክንያቱም ሄድ ኮች ተብለው ፕሮፌሽናል ተብለው ታክቲክ ሲስተም በቃ ዓለምን የሚያናውጥ ነገር ይዞ የሚመጡ ይመስላሉ እኮ ሲወራላቸው። እንዴ በስንቱ ነው ሿሿ የሚሰራው ዩናይትድ። የቀድሞ ሌጀንዶች ኬንያው እብድም ነው ይቀናልም ይመስለኛል። እኔ እንደዛ ነው የማስበው። ጋሪ ኔቭልም ሶልሻየር ጋር የምታነጻጽበው ሶልሻየር ሌላ አሰልጣኝ ነው። ኦኬ ካሪክ ደግሞ ይሞከር ከሶልሻየር። እሺ ሶልሻየር ላይ ተሞከረ 17 ጨዋታ አሸንፎ ተሰጠው። ከዛ በኋላ አንሸራተተው ብሩን ያንሸራተው ካሪክ። ምክንያቱም ከሶልሻየር በኋላ የመጡት አሰልጣኞች ለዩናይትድ ምን አደረጉት? ቴናግ መጡ። የባሰ አታንጣ ነው ሀገርን አትልቀቅ ነው። የባሰው ደግሞ አሞሪም መጣ። ስለዚህ ምንድነው የዩናይትድ የቀድሞ ሌጀንዶች የሚፈልጉት? ካሪክ በሰራው ነገር ላይ ዩናይትድ እንዲነሳ እንዲያንሰራራ ካልፈለጉ በስተቀር ለኔ ፍቅር አሁን እኮ የክለቡ ባለቤቶች ዋና ጠላቶች ናቸው። የራሱ ከሚጠቀሙበት የቀድሞ ሌጀንዶቹ ፎርም ያለው እንኳን አስተያየት አይሰጡም። እኔ ማይክል ካሪክ ያን ሁላ ማኔጅ አድርጎ አውትሳይድ ያለውን ነገር ማኔጅ አድርጎ በጣም እይታ ባለበት ገናናው ክለብ ፍቅር ማንቸስተር የወደፊቱ ማንቸስተር ማንሰራራት ከፈለገ እንደገና አሁንም ማንቸስተር ውስጥ የተሰባሰቡ ተጫዋቾች ሌላ ክለብ ሲሄዱ አንደኛ ናቸው። ዩናይትድ ቤት 0-0 የሆኑ ነበረ። ፖቴንሻል ሪሶርስ እንዳለ በአጭር ጊዜ ውስጥ ነው ያረጋገጠው ፍቅር። እንዴ ዩናይትድ ከአንድ ወር ከ15 ቀን በፊት የት ነበረ? ለምን ይረሳል? ትናንትና እንዴት ነው ፈጥነን የምንረሳው? በዚህ ቅኝት ውስጥ ነው ማይክል ካሪክ ፍቅር በየትኛው ሞመንት ቢሆን
ካርሎ አንቸሎቲ ካልተገኙ በስተቀር ከብራዚል ካርሎ አንቸሎቲ ካልተገኙ በስተቀር አለፍ ካለ ሉዊስ ኤንሪኬ ሃይ ፕሮፋይል የሚባሉት ሰርተው አሳይተው የምታምናቸው ማለት ነው ካልተገኙ በስተቀር ማንንም ለማምጣት ለምድሮ ካሪክ የሚነሳ። በነገራችን ላይ እሱ ከመምጣቱ በፊት ዩናይትድ ከነበረበት ቦታ ጀምሮ እንደ ሊቨርፑል፣ ቼልሲ፣ አስቶን ቪላና የመሳሰሉ ቡድኖችን ጨምሮ አልፎ ነው በነጥብ 3ኛ ደረጃ ላይ የመጣው። ከ12 በላይ ነጥቦችን አጥብቧል። ማንቸስተር ዩናይትድ በእሱ በአሰልጣኝ በነበረባቸው ጊዜያት ላይ አልተሸነፈም። ያ ብቻ አይደለም የሚጫወትበት መንገድ እና ደግሞ ለምሳሌ ኬርቴከር ሆነ ስትመጣ ኤፍሬም ፊክስቸር ትመኛለህ አይደል? ቀለል ያለ ወይ ደግሞ ሚክስ የሆነ ፊክስቸር ትመኛለህ። ካሪክ በመጣበት ሰዓት ላይ ሲቲ፣ አርሰናል፣ እንደ ፉላም፣ ስፐርስ አይነት ቡድኖች በጣም ጠንካራ የምትላቸው ቡድኖች ስፐርስን አውጥተህ የወቅቱ ስፐርስ እንደውም ጥሩም ቡድን ነበር። ከእነሱ ቡድን ጋር ነው የመጀመሪያ ጨዋታዎች የሆኑት። እነሱን የቀየረበት መንገድ ተጫዋቾቹ ኢንዲቪዥዋሊ ለአሰልጣኙ የሚሰጡትን አስተያየት ስትመለከት ፕላስ ደግሞ የተሻለው አሰልጣኝ ማታቀውን አሰልጣኝ አምጥተህ ተመሳሳይ የውድቀት ታሪክ ምትደግም ከሆነ ተስፋ የሰጠውን አሰልጣኝ እድል መስጠት ስህተት ላይሆን የሚችልበት እድል በጣም ሰፊ ነው። ከዚህ አንጻር ለማይክል ካሪክ የሚሰጡት ድጋፎች ከፍ ያሉ ናቸው። ይገባል። የጋሪ ኔቭልም የሮይ ኪንም አስተያየት መነሻው ይገባል። አንዳንድ ጊዜ አብረህ ስለተጫወትክ አብረህ ነው የተጫወትከው። ካሪክ የሮይ ኪን አልጋ ወራሽ ቀድሞ የነበረው ኪን ነው። ጋሪ ኔቭልም ቀድሞ የነበሩ ናቸው። በአሰልጣኝነት ቦታው ላይ የሉም። እነሱ ተሰጥቷቸዋል እኮ አሰልጣኙ ነው ፍቅር በተጫዋችነት ያውቁታል። ቫሌንሲያ ያደርገው አሁን አንድ እነሱ የሚያቀርቧት መከራከሪያ ሶልሻየር ጥሩ ሰርቶ ተሰጠው ፌል አደረገ። ግን ከሶልሻየር ውጭ ያሉ አሰልጣኞች ካሪክ ሶልሻየር ነው እንዴ? ብዙዎቹ ለምሳሌ እንደውም አንዳንዴ የሶልሻየር ውጤት ከቴናግ የተሻለ ነው። የሶልሻየር ውጤት ከሩበን አሞሪም የተሻለ የአሞሪምን የምታመጣቸው ነገሮች ስትመለከት ማንቸስተር ዩናይትድ ለማንኛውም በአሰልጣኙ ጉዳይ ላይ ሌላ አማራጭ የመፈልግ ወይስ ካሪክን የማስቀጠል አጣብቂኝ ውስጥ የሚገባበትን ጊዜ ያከናውናል። በጥሩ ውጤቱም የሚፈታ ፍቅር አጀንዳ መሆን እኮ የለበትም። ዩኔቨር ነው አጀንዳ ያደረጉት ስካይ ላይ የሚሰሩት ሚዲያውን የያዙት ሰዎች ናቸው። የእነሱን አጀንዳ ደግሞ ሩበን አሞሪም አንድ ያልሳቱት ነገር ምን መሰለህ? የእነሱን አጀንዳ ደግሞ ቦርዱ ይሰማል። ታንኪዩ። አሁን ዩናይትድ ጸጥ ብሏል። ይሄ ነጋዴው አስተዳደር ወፈፌው ጸጥ ብለው እያዩ ነው። ስህተታቸውን ያውቃሉ። ኦማር ብራዳ በሮ እንዳሉት ኦማር ብራዳ እኮ ሊዝበን ሂዶ ነው ይዞት የመጣው the worst ኮች በማንቸስተር ዩናይትድ ታሪክ። ከዛ ቴናግ እያልክ ትቀጥላል። ኪን ስልጠናን አይቶታል እኮ ከነብደቱ ሌጀንድ ነው፣ የዩናይትድ ሌጀንድ ነው የማይደገም። ግን ጋሪ ኔቭል ጓደኛው ስለሆኑ ጠሩት እኮ ወደ ሚስቲያ ከበሮ እንደሚባለው ነው። ካሪክ ግን የሜዳውን ማሰልጣኝ ነበር። በዝምታ እየሰራ ዩናይትድን ከፍ አድርጓል። ዩናይትድ አጀንዳ አላደረገውም። አጀንዳ ያደረጉት ሚዲያዎች ናቸው። ብሩኖ ግን ፍቅር ይሄ ተጫዋች የሲዝኑ ኮከብ ካልሆነ ምን ሊሆን ይችላል? የምሬን ነው የምልህ። እኔ ራይስን ካልመረጥክ የማንቸስተርማ ነው ለማንቸስተር ነው ሊጉት ሌላ ክርክር ነው። ልል የፈለግኩት ምንድን ነው ብሩኖ ትናንትም ነበር፣ ዛሬም አለ፣ ነገም አለ። ሶልሻየር ለዩናይትድ ከሰራቸው ትልልቅ ነገሮች ብሩኖ ማስፈረሙ ነው። ያውም ጃንዋሪ ላይ ብሩኖ ዩናይትድ ይሄ ተጫዋች የሜዳውን ማሰልጣኙ ነው። በየትኛውም ማዕቀፍ ውስጥ ፍቅር ከፍታውን ይዞ ይገኛል። አሁንም ግን ራይስን ካልመረጥክ ከሻምፒዮኑ ቡድን ወይ ከሲቲ ካልመረጥክ ብሩኖ በዛ ሌቭል መፎካከር የሚችለው የዓመቱ ኮከብ ነው ለኔ። እናነሳዋለን። ትሪቡን ተጠናቀቀ። አብራችሁን ስለነበራችሁ ከልብ እናመሰግናለን።